የአሜሪካ የደህንነት መስሪያ ቤት የካቲት 2 2025 ከሳተላይት ላይ ተመለከትኩት ያለው አስደንጋጭ ምስል ከፕሬዝዳንቱ ጀምሮ የቀድሞ መሆኑ አሁን በስራ ላይ ያሉ የመከላከያ ባለስልጣናትን ብሎም ብዙሃኑን አሜሪካውያንን የሚያነጋግር ነበር። ይህን ተከትሎም የአሜሪካው መከላከያ መስሪያ ቤት ፔንታገን መጋቢት 2 2025 200 ገጾች ያሉት ሪፖርት ለሚመለከታቸው አካላት አቀረበ። በድምዳሜውም ቻይና በኒውክሌርና በሌሎች ዘመናዊ የጦር መሳሪያዎች ይዞታ በከፍተኛ ሁኔታ እየጨመረች ነውና ጉዳቱ ትኩረት ሊሰጠው ይገባል ሲል አስገነዘበ። የአሜሪካ የደህንነት ቢሮ ሰራተኞች ከሳተላይቱ ምስሉ ላይ አገኘነው ባሉት መረጃ መሰረት ቻይና በቤጂንግ አቅራቢያ ባለ ስውር ቦታ ላይ እየገነባች ያለችው ፕሮጀክት ደግሞ ግዙፍነቱ አስደንጋጭ ሆኖባቸዋል። ቴምር ፕሮፐርቲስ ነን። በ60/40 የአከፋፈል ስርዓት አፓርትመንት ቤቶችን እየሸጥን እንገኛለን። ዘመናዊና ጥራታቸውን የጠበቁ አፓርትመንት ቤቶችን በተለያዩ ቦታዎች ገንብተን በማስረከብ እንታወቃለን። አሁንም ሳር ቤት አካባቢ አፍሪካ ህብረት ፊት ለፊት በ60/40 የአከፋፈል ስርዓት አፓርትመንት ቤቶችን ለሽያጭ አቅርበንላቸዋል። 60 በመቶ ለሚከፍሉ ገዢዎች 40 በመቶ እውነተኛ ቅናሽ አድርገን ከባለ 1 እስከ 3 መኝታ ከ4.8 ሚሊዮን ብር ክፍያ ጀምሮ እየሸጥን እንገኛለን። በተጨማሪም በመሃል ፒያሳ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን ነው። ለበለጠ መረጃና ለመጎብኘት በ0997 33 56 50 ይደውሉ። ቴምር ፕሮፐርቲስ 1500 ኤክር ወይም 6,072,874 ሄክታር ሜትር መሬት ያህል ቦታ ይሸፍናል። ይህም የአሜሪካን መከላከያ ግዙፍ ህንፃ የሆነውን ፔንታጎንን በ10 እጥፍ የሚበልጥ ነው። ይህ ወታደራዊ ግንባታ በ2004 የተጀመረ ነው የተባለ ሲሆን ከስፔስ ላይ እንኳን ሊታይ የሚችል ነው። በአሜሪካኖቹ የደህንነት ቢሮ መረጃ መሰረት ግንባታውን የሚያካሂዱ ከ100 በላይ ግዙፍ ክሬኖች ሲርመሰመሱም እየታዩ ነው ብለዋል። ይህ ግዙፍና በድብቅ የሚካሄደው የቻይና ወታደራዊ ማዘዣ ጣቢያ ከሰሞኑን በምዕራባውያን ሚዲያዎች ብዙ እየተባለለት ሲሆን አሜሪካን በእጅጉ እንዳስደነገጣትም ተያይዞ እየተነሳ ነው። በውስጡ የተለያዩ ውስብስብ ግንባታዎች፣ የቴክኖሎጂ መሳሪያዎች ከኒውክሌር ጥቃትና መከላከል ጋር ጭምር ተያይዞ የተነሱ የረቀቁ ግንባታዎችንም ማካተቱ ተሰምቷል። ይህ ለአሜሪካ ግራ ያጋባና አስደንጋጭ የሆነው ግንባታው እየተፋጠነ የሚገኘው የቻይና ዋናው የጠቅላይ ጦር ማዘዣ ነው። US intelligence agencies believe it is constructing what will be the world's largest military command center. China is building a sprawling military complex in Beijing. New military base in Beijing, which is reportedly 10 times bigger than Pentagon. ሰላምና ጤና በያላችሁበት የምንመኝላችሁ ውድ የመሻለኪያ ሚዲያ ቤተሰቦች ዛሬ የዓለም መገናኛ ብዙሃን መነጋገሪያ ሆነውና አሜሪካንን ግራ ስላጋባትና ስላስደነገጣት አነጋጋሪ ስለሆነው ቻይና በምስጢር እየገነባችው ነው ስለተባለው ግዙፍ የጦር ማዘዣ ጣቢያ እናወጋችኋለን። ስለ ግንባታው ሂደት፣ የቴክኖሎጂ ልቀትና በውስጡ የተካተተውን የወደፊቱን የዓለም ውጊያ ስልቶችን እንደ አዲስ እንዲተነብይ አድርጓል ስለተባለው የኒውክሌር ጥቃትና መከላከያ ሳይንሳዊ መንገዶችን አንድ ላይ በማንሳት ከዓለም አቀፍና በተለይም ከአሜሪካ አንጻር እንቃኛለን። ለቻናሉ አዲስ ሆናችሁ ዘወትር የተመረጡ ታሪኮች በፍጥነት እንዲደርሷችሁ ሰብስክራይብ ማድረግን አስታውስን። አብራችሁን ቆዩ የሚለው የአክብሮት ግብዣችን ነው። ትራምፕ ወደ ዋይት ሃውስ ለሁለተኛ ጊዜ ከመግባታቸው ዋዜማም ሆነ ማግስት የአሜሪካን ዜጎች ቀልብ የገዙበት መፈክር አላቸው። በእንግሊዝኛው ምህጻረ ቃል ማጋ ይሰኛል። ሜክ አሜሪካ ግሬት አጌን ወይም አሜሪካንን ዳግም ታላቅ እናድርግ ማለት ነው። በዚህም መሰረት አሜሪካንን በዓለም አቀፍ መድረክ ገናና የሚያደርገው ወደ ዓለም የልህቀት መድረክ እየተንደረደረ ያሉት ራሽያና ቻይናን በመገዳደር የአሜሪካን ጥቅም የማይሻሙ በማድረግ ነው ብለው ስለሚያምኑ የተለያዩ ተግባራዊ እርምጃዎችን መውሰድ ከጀመሩ ሰነባብተዋል። ትራምፕ ስለ ሩሲያ ያላቸው አቋም በተለያዩ ተንታኞች ሲተረጎም ከአሜሪካ ጋር በመከላከያ እድገት እየተወዳደረች ያለች አድርገው ሲሆን ከዩክሬን ጋር ያለው ጦርነትን በማራዘም ማዳከምን መርጠው ነበር። በውጤቱም የተሳካላቸው እንዳልሆነ እየተነገረ ሲሆን ለሺ ጂንፒንግ ቻይና የነበራቸው ግምገማ ደግሞ በዓለም አቀፍ የውድድር ሜዳው ከአገራቸው ጋር በንግድ ብቻ ልትወዳደር የምትችል እንጂ በጦር አቅሟ ግን ከአሜሪካ ጋር የማትነጻጸር ናት የሚል ነበር። ስለዚህም ቻይና ወደ አሜሪካ የምታስገባቸው ሸቀጦች
ሸቀጦች ላይ ከ200% በላይ ታሪፍ በመጨመር ለማዳከም ጥረት ጀምረው እንደነበር የሚረሳ አይደለም። ይህ እርምጃቸው ግን የቻይናን ጉልበታማ እጆች የመፍታት ውጤት ባለማምጣቱ በመጠኑ ለመተው ተገደዱ። በእንቅርት ላይ ምን እንደሚሉት ደግሞ አሜሪካ ተጨማሪ ስጋት ከቻይና መስማቷ ይበልጥ አደናጋሪ ይመስላል። ትራምፕ የቻይናን የሸቀጥ መደርደሪያ ያፈራርሳለሁ ብሎ ቢነሱም የቻይና የባህር መርከቦች፣ የሰማይ ጄቶችና የምድር ኃይሉ በጥራትም ሆነ በብዛት እየላቀ በፈጠራ ክህሎት እየዳበረ ለዓለም መገለጡ ሳያንስ ትራምፕ ከፔንታጎን የደረሳቸው ባለ 200 ገጾች ሪፖርት ጆሮአቸውን ጨው ያደረገ ነበር። ትራምፕን ያስደነገጠው ሪፖርት ከቤጂንግ አቅራቢያ ላይ የአሜሪካ ደህንነቶች የቤጂንግ የጦር ሰፈር ብለው የሚጠሩት ግዙፍ ግንባታን ቻይና በምስጢር እየገነባች እንደሆነ የሚናገር ነበር። ሪፖርቱ ስለ ጦር ሰፈሩ በውስጡ ያካተታቸው ልዩ ልዩ መረጃዎች እንግዳና ያልተጠበቁ የሆነው ለትራምፕና ለአሜሪካን ባለስልጣናት ብቻ ሳይሆን ለደጋፊ የዜና አውታሮቻቸውም ነበር። የዚህ ምስጢራዊ ግንባታ ወሬ ወደ አደባባይ በወጣበት በሰሞንኛ ወቅት ጡረታ የወጡ የጦር መኮንኖችና ቀላል ቁጥር የሌላቸው አሜሪካውያን ዜጎች በስጋት እየተመለከቱት ይገኛሉ። በዚህ መሰረት 46% አሜሪካውያን የቻይናን ወታደራዊ እምርታ በጣም አስጊ ሲሉት፣ 36% ደግሞ ጉዳዩ ትኩረት ሊሰጠው ይገባል ብለዋል። የአሜሪካ መንግስት አጥጋቢ ምላሽ ለቻይና ይሰጣል ወይ ተብለው ከተጠየቁት ውስጥ 27% ብቻ በአዎንታ መልሰዋል። ቻይና ከዓመት ዓመት የወታደራዊ በጀቷን መጨመሯን ዓለም እንዲያውቅ ስታደርግ ቆይታለች። ይህን ተከትሎም በ2025 የበጀት ዓመት ለወታደራዊ ዕቅዷ የያዘችው በጀት 1.78 ትሪሊየን ዩዋን ወይም 248 ቢሊዮን የአሜሪካን ዶላር መሆኑን፣ ይህም ከባለፈው ዓመት ወታደራዊ በጀቷ አንጻር በ7.2% መጨመሩም ሌላው መነጋገሪያ ነበር። የቻይናን ወታደራዊ ዕቅዶችና እንቅስቃሴዎች በትኩረት የሚከታተሉት አሜሪካና አውሮፓውያን ከሰሞኑ ጉድ ነው ያሉላቸውን በህንድ ላይ ለመጀመሪያ ጊዜ ዘምተው ውጤታማነታቸው የተመሰከረላቸው ጄቶች ወሬ ሳይበርድ በአናቱም ሳይገመት ቻይና ሰራው ብላ ያስተዋወቀችው ማዘር ድሮንስ ጄት ሲጨመር የቻይናን የጦር እድገት የማይገመት አድርጎት ዓለምን አነጋግሯል። ስጋትን መፍጠር የቻለ ነበር። ይህ እንዳለ ግን ለምዕራባውያን በተለይም የአሜሪካን የጦርና የደህንነት መኮንኖች ፈጽሞ ያልጠበቁት ነገር ተከሰተ። ይኸውም እጅግ ታላቅ የወታደራዊ ማዘዣ ጣቢያ ነው። ቻይና ይህን ወታደራዊ ማዘዣ ማዕከል ሚሊተሪ ኮማንድ ሴንተር ስለመገንባት ማቀዷንም ሆነ መቼ ስራ መጀመሯን ትንፍሽ ብላ አታውቅም። ሲያውቁት ይወቁት ብላ ድምጿን አጥፍታ እያሳለጠችው ትገኛለች። ከሳተላይት የተላከ ምስል አግኝተናል ብለው ከደነገጡ በኋላም ለዓለም ማህበረሰብ ይፋ ሲያደርጉት ግንባታው የተጀመረው ከዓመት በፊት 2004 ነው ብለው ግምታቸውን ያሰፈሩት የግንባታው መጠን ተመስርተው ብቻ ነበር። በዚህ ቻይና የምስጢር ጥበቃና የደህንነት የበላይነትን እንደወሰደች እየተነገረ ይገኛል። ከተለያዩ የደህንነት ባለስልጣናትና ከፔንታጎን እንደተገኘው መረጃ ከሆነ የግንባታው መጠን ግዙፍ መሆኑና ውስብስብነቱ ለወታደራዊ ጉዳይ ተንታኞች ጭምር እጅን በአፍ ያስጫነ መሆኑን አረጋግጧል። በዓለም የወታደራዊ ሰፈር ግንባታ ታሪክ አቻ ያልተገኘለት በመሆኑም በጉዳዩ ላይ የመናገር የእውቀት ምንጭ ያላቸው ሰዎች ሲመሰክሩለት የወደፊቱን የጦር አደረጃጀትና የጦር ጥበብን ለመበየን ጅማሩ የሚሆን ነው ብለውታል። ከቤጂንግ በስተምዕራብ ወጣ ብለው የሚገኙት የታይሃይ ተራሮች ተንተርሶ እየተገነባ ያለው ይህ ወታደራዊ ማዘዣ ጣቢያ በጠቅላላ የሸፈነው ቦታም 1500 ኤክር ሲሆን ይህም በ1943 ተገንብቶ ለዘመናት በዓለማችን የወታደር ማዘዣ ጣቢያ ታሪክ ረቂቅ ሲባልለት የነበረውን የአሜሪካው ፔንታገንን 10 እጥፍ የበለጠ ነው። በዚህ ግንባታ ላይ ለ24 ሰዓታት ሳምንቱ ሙሉ ስራ የማያቋርጡና ከዚያ እዚህ ሲርመሰመሱ የሚውሉ ከ100 በላይ ክሬኖች በሳተላይት ምስል መታየታቸው ግንባታው በፍጥነት እንዲጠናቀቅ መፈለጉን የሚጠቁሙ ናቸው። እንዲያውም የአሜሪካ የመረጃ ሰራተኞች ግንባታው በ2027 መጠናቀቅ እንዳለበት ትዕዛዝ መሰጠቱን ሰምተናል ይሉና የዓመትም የተመረጠበት ዋነኛው ምክንያት 2027 የቻይና ህዝባዊ ኮሚኒስት ፓርቲ የ100ኛ ዓመት ክብረ በዓል በመሆኑ የቻይና መከላከያ ኃይል በዓለም አደባባይ ላይ ከማንም በላይ ዘመኑን የዋጀ ኃይል እንደሆነ በእርግጠኝነት ለማሳየት ነው ሲሉ ይጨምራሉ። ብዙዎች ደግሞ ቻይና ባቀደችው መሰረት በ2027 ይህንን ግንባታ ብታጠናቀቅና ፍላጎቱ ካላት ያለማንም ከልካይ ታይዋንን በቀናት ውስጥ በቁጥጥር
በቁጥጥሯ ስር ታደርጋታለች ሲሉ ስጋታቸውን እያጋሩ ነው። በእርግጥም ይህ ግንባታ አስፈልገዋል ከሚባልበት 3 ሰበቦች አንደኛው የታይዋን ጉዳይ ሲሆን የቀጣይ ዘመን የኒውክሌር ጦርነትን ታሳቢ አድርጎ በኒውክሌር ለማጥቃትም ሆነ ከኒውክሌር ጥቃት ለመከላከል ታስቦ ነው የሚለው ሁለተኛው የግንባታው ሰበብ ነው። በሶስተኛነት ደግሞ ቻይና በቀጣይ ሊመጡባት ከሚታሰቡ የጦርነት ትንኮሳዎች አንጻር ቀድማ ጦርነትን በማወጅ ረገድ ያልተጠበቀ ሽግግር ማድረግ እንዳለባት ስለታመነ ነው የሚለው ነው። ይህ ለዓለም አዲስ የወታደራዊ ፍልስፍናን በቴክኖሎጂ አጅቦ እየተገነባ ያለው የወታደራዊ ማዝዣ ማዕከል አስደናቂ የሚያደርጉት ብዙ ግብዓቶችን የኢንጂነሪንግና የወታደራዊ ሳይንሶችን መሰረት አድርጎ ነው በፍጥነት እየተገነባ ያለው። በጣም ከሚገርመው ብንጀምር እንኳን ግንባታው የተንሰራፋበት የታይሃይ ተራሮች ሙሉ ለሙሉ በሚባል ደረጃ የተሰሩት ከግራናይት ድንጋይ ሲሆን ይህም ግራናይት ከባባድ የጦር ምቶች የሚያሳርፉበትን ንዝረት የመቋቋም ከፍተኛ አቅም ያለው በመሆኑ ነው ቦታው ተለይቶ የተመረጠው። ይህ ግንባታ የማዝዣ ጣቢያን ብቻ ሳይሆን ከምድር በታችውንና ኒውክሌርንም ጭምር ሊቋቋም የሚችል ጠንካራ ምሽግ ያለው አሁንም ከምድር በታች አዳዲስ ድሮኖች መሞከሪያ የተንጣለለ ሜዳ የተሰራለት እናም ጠንከር ባሉ የጥቃት ወቅቶች የኤሌክትሮማግኔቲክ ስንዘራዎችን የሚቋቋም የመገናኛ ቴክኖሎጂዎችን በማካተት እየተገነባ የሚገኝ ጭምር ነው። ይህ ጣቢያ ምድር ቤቱ ብቻ ከ15 ሚሊዮን ስኩዌር ኪሎ ሜትር በላይ ሰፊ ሲሆን ለ50 ሺህ ሰዎች የሚሆን የ6 ወር ማናቸውንም አይነት አስቤዛ የያዘ መጋዘንም ይኖረዋል። ከተፈለገም ለ10 ሺዎች የሚሆን ኦርጋኒክ አትክልቶችንና ሌሎች ችግኞችን ማብቀል የሚችል የእርሻ ቦታም አለው። የአሜሪካው መከላከያ ሚኒስቴር መስሪያ ቤት የሆነው ፔንታጎን ግንባታው የጀመረበት ልክ በ60ኛ ዓመቱ ላይ ማለትም በመስከረም 9 2011 የሽብር ጥቃት በደረሰበት ወቅት ጥቃቱን ያደረሰው አንዱ አውሮፕላን የምዕራብ ክፍሉ የተመታና ጉዳት የደረሰበት መሆኑ ይታወቃል። በአሁኑ የቻይና ወታደራዊ ማዝዣ ጣቢያ ላይ ግን ይህ የሚታሰብ አይደለም የሚሳኤል ከባድ ምትን ይቅርና የኒውክሌር ጥቃትን የሚከላከልበት እጅግ ጠንካራ የሆነ የምድር ውስጥ ክፍሎች አካቷል። አይበለውና ማዕከሉ ድንገተኛ ከሆነ አደጋ የተነሳ ቦታውን መልቀቅ ግድ ቢል ደግሞ በኪሎሜትሮች ርቆ ከሚገኘው ከቤጂንግ የቀለበት መንገዶች ጋር የሚያገናኝ 6 የዋሻ መንገዶች አሉት። በተጨማሪም የአየር ማጣሪያዎቹ ዘመናዊነትን ብንመለከት የኒውክሌር ጥቃት ቢደርስ በምድር ውስጥ ያሉት ሰዎች፣ አትክልቶች፣ የተለያዩ አስቤዛዎች ያለ ጎጂ ጨረር እንዲቆዩ ያጣራ በንጹህ አየር ይተካዋል። ይህ እንዳለም ሆኖ በኒውክሌር ጥቃቱ ቻይና በቃላት እንዳይባል በጠንካራ ብረቶችና ኮንክሪቶች የተገነባውና በባለ ግራናይቶቹ የታይሃይ ተራሮች ተጨምረውበት ወሳኝ የበላይ አመራሮች ለቀሪው ዓለም አለን የሚሉበት የቀጥታ ቴሌቪዥን አገልግሎትን ማስተላለፍ ይችላሉ። በማዕከላዊ ቤጂንግ ወይም በዚህ የማዝዣ ማዕከል ላይ ጥቃት እንደደረሰ በደቂቃዎች ውስጥ ሄሊኮፕተሮች ባለስልጣናትን ይዘው በምድር ቤት ወደ ተዘጋጀላቸው ልዩ የመቆያ ክፍሎች ያደርሷቸዋል። ከዛም በመሆን ወደ ዋናው የፓርቲው ጽህፈት ቤት ግንኙነቶች እንዲያደርጉ በሚያስችሏቸው የፋይበር ኦፕቲክስ መስመር እየተጠቀሙ ትዕዛዞችን መስጠት ይችላሉ። ይህ አነጋጋሪ ግንባታ ሲጠናቀቅ የቻይና ወታደራዊ ማዝዣ ማዕከል በባህር በምድርና በአየር ኃይሎች ተከፋፍለው የነበሩትን የእነዛ ማዕከሎች ወደ አንድ የሚያመጣ ሲሆን ስፔስን ጨምሮ ከተለያዩ መዳረሻዎች መረጃዎችን እየተቀበለ እንደ አስፈላጊነቱ ለሚመለከተው ወታደራዊ ኃይል ይልካል። ስለዚህም በተለምዳዊ የምድር ወታደራዊ አደረጃጀቶች ውስጥ አንዱ ወታደራዊ አዛዥ ከሌላኛው ጋር በግንኙነት የተነሳም አለመግባባት አይኖርም። ሌላው በዚህ ግንባታ ውስጥ ትልቅ ትኩረት የተሰጠው በመከላከል ጥላትን የማጥቂያ ስልት ሳይበር ጥቃት ነው። በዚህም ሚሳኤልን ጨምሮ ሌሎች ከኮምፒውተር ጋር የተገናኙ የጦር መሳሪያዎችና ኮምፒውተሮችን ከሰፋፊ የምድር ቤት ክፍሎች በጥቃት ማተራመስ እንዲቻል ታቅዶበት እየተሰራ ነው። እንደ ኒውስዊክ ዘገባ ከሆነ የዚህ ግዙፍ ፕሮጀክት ዋነኛ ዓላማ ከአሜሪካ ወደ ቻይና የሚወነጨፍን የኒውክሌር ጥቃት መከላከል መሆኑ ተጠቅሷል። ይህም እውነት የሚሆን ከሆነ ኒውክሌሩ ሊያጠቃቸው የማይችላቸውና 23000 ስኩዌር ኪሎ ሜትር ርዝመት እናም ከ60 ሜትር በላይ ጥልቀት ውስጥ በጠንካራ ብረቶችና ምቶችን ሊቋቋሙ ከሚችሉ ጥሬ ዕቃዎች የተሰሩ ክፍሎች ፈጽሞ እጅ የሚሰጡ አይደለም። ከዚህም በላይ ደግሞ በኒውክሌሩ ፍንዳታ የተነሳ በሰፊ ቦታዎች ላይ ሊረጩ የሚችሉ ጎጂ የኤሌክትሮማግኔቲክ ጨረሮችን ስጋትም ለመቅረፍ ታስበዋል። ይህም ተግባራዊ የሚደረገው ተአምራዊ ምርምሮችን በማሳካት ከሚታወቀው የቻይና
ኳንተም ቤተ ሙከራ የተገኘው የኢኤምፒ ሬዚስታንስ የተባለው የቴክኖሎጂ ውጤት ነው። ይህ ቴክኖሎጂ የኃይል ምንጩ ፈሳሽ የሆነ የናይትሮጂን ማሳለፊያ ቱቦ ሲሆን ኃይሉ ሳይቆራረጥና በአደጋ ሳይጠቃ ለረጅም ዓመታት ስራ ላይ መዋል መቻሉ ልዩ ያደርገዋል። ይህ ማዝዣ ማዕከል ለመከላከል ሲል ከሚጠቀማቸው እርምጃዎች ውስጥ የአርቲፊሻል ኢንተለጀንስና የድሮኖች ጥምረት ሌላኛው ነው። ኢላማቸውንና የጥቃት አይነቶቹን መርጠው እርምጃ እየወሰዱና ራሳቸውን ከጥቃቱ እየጠበቁ ተልዕኳቸውን ፈጽመው ይመለሳሉ። ይህ የቻይና ወታደራዊ ማዝዣ ማዕከል ትዕዛዝ የሚሰጠው በሀገር ውስጥ ላሉ የወታደራዊ አደረጃጀቶች ብቻ አይደለም። በተለያዩ የዓለም ክፍሎች ወሳኝነት አላቸው ተብሎ ለተመረጡ የቻይና ወታደራዊ መቀመጫዎች ጭምር ትዕዛዛትን ይሰጣል፣ ተልዕኮዎችን ያስፈጽማል። በምስራቅ አፍሪካ ጅቡቲ፣ በአትላንቲክ የኢኳቶሪያል ጊኒ ባታ ወደብና በላይኛው ሩቅ ምስራቅ ታጂኪስታን ያሉት ወሳኝ ወታደራዊ ሰፈሮችና እንደ ወቅቱና ሁኔታው እየታየ ሌሎች የቻይና የጦር ሰፈሮች የምስጢራዊ ግንባታ የሩቅ ዘመዶች ናቸው። ምንም እንኳን ከአሜሪካ አንጻር ቻይና በተለያዩ ሀገራት በቁጥር ያነሱ የወታደር ሰፈሮች ቢኖራትም በኢኳቶሪያል ጊኒ የምትገኘው የወደብ ከተማ ባታ ውስጥ ቻይና ግዙፍ የሆነ የወታደራዊ ሰፈር ግንባታን ስትጀምር በጂኦ ስትራቴጂካዊ ጠቀሜታው ወሳኝ ሚና እንደሚኖረው አልተጠራጠረችም። የባታ ወታደራዊ ሰፈር በአትላንቲክ ውቅያኖስ ላይ የሚከናወነውን የንግድና የወታደራዊ መርከቦችን በቀላሉ ለመቃኘት በእጅጉ ጠቅሟታል። ከዚህም በላይ ደግሞ ባላንጧ የሆነችው አሜሪካ ከ30% በላይ የነዳጅ ዝውውሯን በአትላንቲክ ስለምታደርግ ቃጠናውን በከፍተኛ ትኩረት ትመለከተዋለች። ቻይናም አይኖች ከዚህ ተነስተው የሚደርሷቸውን መረጃዎች በግዙፉ የቤጂንግ ወታደራዊ ጣቢያም አስተንትና ይሁን ያለችውን ትዕዛዝ ትሰጣለች። ቻይና በጅቡቲም ከግማሽ ቢሊዮን ዶላር በላይ ወጪ አውጥታም ግዙፍ የወታደራዊ መቀመጫ ሰርታ በዚያ ወታደሮቿንና የጦር ዕቃዎቿን አስቀምጣለች። በአፍሪካ ላይ ለመሰረተችው መጠነ ሰፊ የኢኮኖሚ ውጥን ምዕራባውያንና አሜሪካን ለመገዳደር የቻለች ሲሆን የተነጋገርንበት የቤጂንጉ ማዝዣ ህንጻ ሲጠናቀቅ በምስራቅ አፍሪካ ላይ ለሚከሰቱ ማናቸው የጥቅም ግጭቶች ብላም ለምትገባበት ጦርነቶች እቅዶችን፣ መረጃዎችንና ተልዕኮችን የላቀ ግብዓት የሚሰጥ ይሆናል። በታጂኪስታንም ያለው የወታደር ሰፈር እንዲሁ በተመሳሳይ መልኩም የቻይናን ጥቅሞች በማዕከላዊ እስያና ሩቅ ምስራቅ ላይ የሚጻረሩ እንቅስቃሴዎችን ከቤጂንጉ ማዝዣ ማዕከል ጋር በመቀናጀት ሊሰራበት እቅድ ተይዟል። ወደ መሻለቂያ ሚዲያ ቤተሰቦች የዓለም መገናኛ ብዙሃን ሰሞነኛ መነጋገሪያ የሆነውን የቻይናን ግዙፍ ዋና የጠቅላይ ጦር ማዝዣ ግንባታን በተመለከተ የቃኘንበት ፕሮግራማችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ለተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና ደውሏን በማብራት በየዕለቱ የምንለቃቸው ተረኮች በፍጥነት እንዲደርሷችሁ ማድረግን አስታውስናችሁ። ሰናይ ጊዜ በያላችሁበት።